አንዳንዴ እጅግ አሰቃቂና አስፈሪ ወንጀለኞች የሚሸሸጉት በጨለማ ወይም በሩቅ ደን ውስጥ አይደለም። ይልቁንም በሰዎች መሃል በፈገግታና በበጎ አድራጎት ጭንብል ተሸፍነው አብረው ይኖራሉ። በአሜሪካ የቅርብ ጊዜ የታሪክ ማህደር ውስጥ እንደ ካሚሊዮን ኪለር ወይም ቀለም ቀያሪው ገዳይ በመባል የሚታወቀው ቴሪ ፒደር ራስሙሰን ደግሞ ለዚህ ትልቅ ማረጋገጫ ነው። ይህ ሰው 4 አሰቃቂ አስርተ ዓመታት ከአንዱ ግዛት ወደ ሌላው እየተዘዋወረ ስሙን፣ ማንነቱን፣ የፀጉሩንና የጢሙን አሰራር አልፎ ተርፎም ታሪኩን ሙሉ በሙሉ እየቀየረ በርካታ ንጹሃንን የበላ አደገኛ ተከታታይ ገዳይ ነበር። ፖሊሶች የሱን እውነተኛ ስም ለማወቅ የወሰደባቸው ጊዜ ብቻ ከ3 አስርተ ዓመታት በላይ ነው። ነገሩ እዚህ ጋር ነው የሚገርመው። የዚህ ታሪክ መነሻ የሆነው በአንድ አነስተኛ ከተማ ውስጥ የተገኘ አንድ ምስጢራዊ የብረት በርሜል ነው። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር ኖቬምበር 10 1985 ዓመተ ምህረት በኒው ሃምፕሻየር ግዛት በሚገኘው ቤርብሩክ ስቴት ፓርክ አቅራቢያ የሚኖሩ አደን አዳኞች በጫካ ውስጥ የተጣለ አንድ ትልቅ ባለ 55 ጋሎን የብረት በርሜል ተመለከቱ። በርሜሉ ዝገት የበላውና ለረጅም ጊዜ እዚያ የተቀመጠ ይመስል ነበር። አዳኞቹ ጉጉት አድሮባቸው በርሜሉን ከፈቱት። ነገር ግን በውስጡ ያዩት ነገር መላ ሰውነታቸውን የሚያቀጠቅጥ ነበር። ይህም በፕላስቲክ የተጠቀለሉ የሁለት ሰዎች አስክሬኖች በውስጡ ይገኛሉ። አንዷ ጎልማሳ ሴት ስትሆን ሁለተኛዋ ደግሞ ከ5 እስከ 11 ዓመት የምትገመት ትንሽ ልጅ ነበረች። ሁለቱም በጭካኔ በተመታ የጭንቅላት ጉዳት ሕይወታቸው ማለፉን የአስክሬን ምርመራው አረጋገጠ። ነገር ግን ትልቁ ጥያቄ እነዚህ ሰዎች እነማን ናቸው? ማነው እዚህ ያመጣቸው የሚለው ነበር። በወቅቱ የነበረው የፎረንሲክ ቴክኖሎጂ ደካማ በመሆኑ ፖሊስ አስክሬኖቹን መለየት አልቻለም። የከተማዋ ሕዝብ በድንጋጤ ውስጥ ወደቀ። ይሁን እንጂ ይህ አሰቃቂ ግኝት የበረዶ ግግር ጫፍ ብቻ እንደሆነ ማንም አልገመተም። ታሪካችንን ጥቂት ዓመታት ወደ ኋላ ተመልሰን እንመልከት። እንደ አውሮፓውያን አቆጣጠር በ1970ዎቹ መገባደጃ ላይ በዚያው አቅራቢያ በሚገኝ የማንቸስተር ከተማ የኤሌክትሪክ ሰራተኛ የሆነ ቦብ ኢቫንስ የተባለ ሰው ይታያል። ቦብ በጣም ተግባቢ፣ በስራው ጎበዝና ከሰዎች ጋር በፍጥነት የሚቀራረብ ሰው ነበር። ረጅም ጢም ያለውና ድምፁ በራስ መተማመን የሚንጸባረቅበት ነበር። በ1978 ዓመተ ምህረት ቦብ ኢቫንስ ማርሊን ፌሊክስ ከተባለች ወጣት እናት ጋር ተዋወቀ። ማርሊን የሁለት ህፃናት እናት ነበረች። ቦብ ማርሊንን በጣፋጭ ቃላቱ አታሉ ከልጇ ጋር አብረው እንዲኖሩ አደረገ። ነገር ግን በ1978 ማጠቃለያ ላይ ማርሊንና ሁለቱ ህፃናት ልጆቿ ድንገት ከምድር ገጽ ጠፉ። ቤተሰቦቿ ሲጠይቁ ቦብ ተጣላንና ትታኝ ወደ ሌላ ቦታ ሄደች የሚል መልስ ሰጠ። ማንም አልጠረጠረውም። ማንም ፖሊስ ጋር አልሄደም። እውነቱን ለመናገር ቦብ ኢቫንስ የፈጠረው ተንኮልና የሸረበው መረብ ከዚያ በላይ ትልቅ ነበር። ቦብ የያዛቸው ማንነቶች፣ የተጠቀማቸው የውሸት ስሞችና የተከተላቸው የጥፋት መንገድ ገና አልተደረሰበትም ነበር። በ1985 ዓመተ ምህረት የተገኘው የሁለቱ አስክሬኖች ምስጢር ሳይፈታና የፖሊስ መዝገብ አቧራ እየጠጣ ለ15 ዓመታት ቆየ። ነገር ግን በ2000 ዓመተ ምህረት በዚያው ቤርብሩክ ስቴት ፓርክ አቅራቢያ የሚሰሩ መርማሪዎች ታሪኩን እንደገና ለመመርመር ወሰኑ። ሜይ 9 2000 ዓመተ ምህረት መርማሪዎች ከመጀመሪያው በርሜል ጥቂት ሜትሮች ርቆ በሚገኝ ቦታ ላይ ሁለተኛ ተመሳሳይ ባለ 55 ጋሎን የብረት በርሜል አገኙ። በርሜሉ ሲከፈት በውስጡ ያዩት ነገር የመርማሪዎቹን ደም የሚያቀዘቅዝ ነበር። በውስጡ ተጨማሪ የሁለት ህፃናት አስክሬኖች ተገኙ። ሁለቱም ትንሾች ልጆች በዚሁ በጭካኔ የተፈጸመ የጭንቅላት ምት ህይወታቸው ያለፈ ነበር። በዲኤንኤ ምርመራ ከተረጋገጡት 4 አስክሬኖች መካከል በ1985 ከተገኙት ውስጥ የሁለቱ ልጆች እናት ነበረች።
ሁለተኛዋ ትንሽ ልጅ ግን የዚች እናት ልጅ አልነበረችም። ነገሩ እዚህ ጋር ነው የሚገርመው። የዚች ሚስጥራዊ ልጅ አባት ቦቢ ቫንስ እንደሆነ በኋላ ላይ በዲኤንኤ ተረጋገጠ። ይህ ማለት ቦቢ ቫንስ የራሱን ልጅ ጨምሮ 4 ንጹሃንን ገሎ በሁለት በርሜሎች ውስጥ በመክተት በጫካ ውስጥ ጥሏቸዋል ማለት ነው። ነገር ግን በ2000 ዓመተ ምህረት ይህ በሚታወቅበት ጊዜ ቦቢ ቫንስ የት ነበር? ታሪካችንን ወደ 1981 ዓመተ ምህረት እንመልሰው። ቦቢ ቫንስ በኒው ሃምፕሻየር ያለ ዴኒስ ማጓን ከተባለች ወጣት እናት ጋር ፍቅር ጀመረ። ዴኒስ የ23 ዓመት ወጣት ስትሆን ገና የ6 ወር ሕፃን ልጅ ነበራት። ልጇም ሊሳ ትባላለች። በ1981 የምስጋና ቀን አካባቢ ቦብና ዴኒስ ከሕፃኗ ሊዛ ጋር ከቤተሰብ ጋር አብረው አከበሩ። ነገር ግን ከዚያ ቀን በኋላ ዴኒስ ማጓንና ሕፃኗ ሊዛ በድንገት ጠፉ። የዴኒስ ቤተሰቦች ቦብን ሲጠይቁት በገንዘብ ችግር ምክንያት አበዳሪዎች እየፈለጉን ስለሆነ አካባቢውን ለቀን እየሸሸን ነው ብሎ አታለላቸው። ቤተሰቦቿም የገንዘብ ችግር እንዳለባቸው ስለሚያውቁ አምነው ፖሊስ አልጠሩም። ግን የሚያሳዝነው ዴኒስ በዚያች ምሽት በቦቢ ቫንስ እጅ ሕይወቷ አልፎ ነበር። ነገር ግን ቦብ ሕፃኗን ሊዛ አልገደላትም። ይልቁንም ሕፃኗን ይዞ ወደ ካሊፎርኒያ ግዛት ተሰወረ። በ1985 ዓመተ ምህረት ካሊፎርኒያ ውስጥ በሚገኝ ጓዳሉፕ በተባለ አነስተኛ ከተማ አንድ አዲስ ሰው መጣ። ስሙ ጎርዶን ጄንሰን ይባላል። ከሱ ጋር ሊዛ የተባለች የ5 ዓመት ልጅ ነበረች። እሷን እንደ አባት ሆኖ ያደገች ሲሆን ስሟን ሊዛ ጄንሰን ብሎ ጠራት። ጎርዶን ጄንሰን ወይንም ቦቢ ቫንስ በደቡብ ካሊፎርኒያ በሚገኝ አንድ የካምፕ ቦታ ውስጥ በኤሌክትሪክ ሰራተኝነት መስራት ጀመረ። ነገር ግን በ1986 ዓመተ ምህረት ነገሮች ለሱ መጥፎ መሆን ጀመሩ። በ1986 ዓመተ ምህረት አጋማሽ ላይ ጎርዶን ጄንሰን ሕፃኗን ሊዛን በካምፑስ ለነበሩ ጎረቤቶቹ ባካችሁ ለአጭር ጊዜ ጠብቁልኝ ብሎ ጥሏት ተሰወረ። ቀናት አልፈው ሳምንታት ቢተኩም ጎርዶን አልተመለሰም። ሕፃኗ ሊዛ የአሳዳጊ እናትና አባት አገኘች። ፖሊስ ጎርዶን ጄንሰንን ለመፈለግ የጣት አሻራውን ሲመረምር ይህ ሰው የካሊፎርኒያ ፖሊስ ቀደም ሲል በሌላ ስም የሚያውቀው ወንጀለኛ መሆኑን አወቀ። ነገር ግን ጎርዶን ወይንም ቦቢ ቫንስ አሁንም እንደ ጉም ተነነ። ስሙን፣ ልብሱንና መልኩን ቀይሮ ወደ ሌላ የካሊፎርኒያ ክፍል ተሰወረ። ከዚህ በኋላ ይህ የቀለም ቀያሪ ወንጀለኛ ከአድማስ በታች ሆኖ ለዓመታት ተሸሸገ። ነገር ግን በ2001 ዓመተ ምህረት በካሊፎርኒያ ግዛት ውስጥ በሚገኘው ሪችሞንድ ከተማ አንድ አዲስ ሰው ብቅ አለ። ስሙንም ሌሪ ቫነር ብሎ ሰየመ። በዚያው ዓመት ሌሪ ኤንሱን ጁን ከተባለች የ42 ዓመት የኬሚስትሪ ተመራማሪ ጋር ተዋወቀ። ኤንሱን በጣም አስተዋይና የተከበረች ሴት ነበረች። ነገር ግን የሌሪ ቫነር የውሸት ማርኩና ፍቅር በፍጥነት አመነች። ብዙም ሳይቆይ ተጋቡ። ነገር ግን በ2002 ዓመተ ምህረት አጋማሽ ላይ ኤንሱን ጁን በድንገት ጠፋች። የኤንሱን ጓደኞችና ቤተሰቦች ከዚህ ቀደም የነበራትን ባህሪ ስለሚያውቁና በሌሪ ቫነር ባህሪ ጥርጣሬ ስለነበራቸው ወዲያውኑ ለፖሊስ አመለከቱ። ፖሊስ ወደ ሌሪ ቫነር ቤት ሄዶ ፍተሻ ሲያደርግ በካርቶን ሳጥኖችና በፕላስቲክ የተጠቀለሉን የኤንሱን አስክሬን በጓዳ ውስጥ አገኙ። በኋላም ሌሪ ቫነር ወይንም ቦብ ኢቫንስ በመጨረሻ በእጁ ከፍንጭ ጋር ተያዘ። ፖሊስ ሌሪ ቫነር በቁጥጥሩ ስር ካዋለ በኋላ የጣት አሻራውን ወደ ብሔራዊ መረጃ ቋት ላከ። ነገሩ እዚህ ጋር ነው የሚገርመው። የጣት አሻራው ሲመረመር ይህ ሰው ሌሪ ቫነር ሳይሆን በ1986 ዓመተ ምህረት ሕፃኗን ሊዛ ጥሎ የሸሸው ጎርዶን ጄንሰን መሆኑ ተረጋገጠ። በ2003 ዓመተ ምህረት ፍርድ ቤት ኤንሱን ጁንስን በመግደል ወንጀል ጥፋተኛ አድርጎ ከ15 ዓመት እስከ ዕድሜ ልክ እስራት ፈረደበት። ነገር ግን ፖሊሶች አሁንም የእውነተኛ ስሙ ባለቤት ማን እንደሆነ አያውቁም ነበር። መጠየቂያዎችን ሲያቀርቡለት በዝምታ ይመልስ ነበር፣ ወይንም ደግሞ በውሸት ታሪኮች ግራ ያጋባቸው ነበር። ይህ በሰው አምሳል የተፈጠረ ጭካኔ የተሞላበት ሰው እውነተኛ ማንነቱን ለዓለም ሳይናገር እንደ አውሮፓውያን አቆጣጠር ዲሴምበር 28 2010 ዓ.ም በካሊፎርኒያ እስር ቤት ውስጥ በህመም ምክንያት ሕይወቱ አለፈ። ሚስጥሩ ከሱ ጋር የተቀበረ ይመስል ነበር። ነገር ግን ሳይንስና ጽናት ያላቸው መርማሪዎች እጅ አልሰጡም። እንደ አውሮፓውያን አቆጣጠር በ2016 ዓ.ም የፎረንሲክ ጄኔቲክስ ቴክኖሎጂ ከፍተኛ እድገት አሳየ።
በ1986 ዓመተ ምህረት ጥሏት የሄዳትና አሁን አዋቂ ሴት የሆነችው ሊዛ ትክክለኛ ስሟ ዳውን ቢን ይባላል። የዲኤንኤ ምርመራ አደረገች። መርማሪዎች የሊዛን ዲኤንኤ ከቤተሰብ ታሪክ ማህደሮች ጋር በማነጻጸር የትክክለኛ እናቷን የዴኒዝ ማጓንን ቤተሰቦች ማግኘት ቻሉ። በተጨማሪም የገዳዩን ዲኤንኤ በመጠቀም የተደረገው ጥልቅ ምርመራ በ2017 ዓመተ ምህረት በመጨረሻ ያንን ትልቅ ሚስጥር ፈታው። የዚህ ጨካኝ እውነተኛ ስም ቴሪ ቢደር ራስሙሰን ይባላል። ራስሙሰን በ1943 ዓመተ ምህረት የተወለደ የቀድሞ የባህር ኃይል ሰራዊት አባልና 4 ልጆች ያሉት አባት እንደነበር ተደረሰበት። ከቤተሰቡ በ1970ዎቹ አካባቢ ከተለያየ በኋላ ነው ማንነቱን እየቀየረ የጥፋት መንገዱን የጀመረው። በ2019 ዓመተ ምህረት የሳይንስ ሊቃውንት በ1985 እና በ2000 ዓመተ ምህረት በሁለቱ የብረት በርሜሎች ውስጥ የተገኙትን 4 አስክሬኖች ማንነት ሙሉ በሙሉ ለዩ። እነሱም ማርሊን ፌሊክስ እና 2 ልጆቿ ሜሪ እና ሳራ ሲሆኑ 4ኛዋ ልጅ ደግሞ የራሱ የቴሪ ራስሙሰን ልጅ ነበረች። እውነቱን ለመናገር ቴሪ ራስሙሰን በህይወት በነበረበት ወቅት ለሰራው አሰቃቂ ወንጀል ሙሉ በሙሉ ፍርድ ቤት ሳይቀርብ ቢሞትም የፎረንሲክ ሳይንስ እና የመርማሪዎች ያልሰለቸ ጥረት የጠፉትን ንጹሃንን ስምና ታሪክ ወደ ብርሃን አውጥቶታል። ይህ ታሪክ የሚያስተምረን ትልቅ እውነት አለ። ጭንብል ለጊዜው ሊሸፈን ይችላል፣ እውነት ግን ምንም ያህል ጊዜ ቢወስድ በስተመጨረሻ ጨለማውን ቀዶ መውጣቱ አይቀሬ ነው። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።